ውስጥ መዝገብ ቤት መጠበቅ ነው። እና ስራው እንዴት ነው ማየ? ይከብዳል? አረ ያን ያህል አይከብድም፣ ቀላል ነው። እና ታዲያ በዚህ ሰዓት እንዴት መጣሽ? ሰዎቹ በጣም ጥሩ ሰዎች ናቸው ሀንዬ። በቃ ለዛሬ በዚህ ሰዓት ሂጂ አሉኝ። እማዬ ሁኔታሽ ግን ምንም ልክ አይደለም። በጣም የደከመሽ ነው የምትመስይው። ኧረ አልደከመኝም የኔ ልጅ፣ ደህና ነኝ። ሰውነትሽ እኮ በጣም ዝሏል እማዬ። የእውነት ግን ስራው አሁን ያልሽኝ ነው? ሀንዬ ደህና ነኝ። ሆን ብለሽ ነገር እየፈለግሽ ነው ወይስ ስራውን ስላልቻልኩት ነው? ነገር ብፈልግሽ ምን እንዳታመጪ ከፍዬሽ ነው እኮ። ከፍዬሽ ነው? ቆይ ብትከፊ መሰደብ አለብኝ? ሰሚኛለሽ? አርፈሽ ስራሽን የምትሰሪ ከሆነ ስሪ፣ አለበለዚያ ግቢ የለቀሽ ውጭልኝ። ስንት ስራ የፈታ ሰው አለ ስራ የሚፈልግ። ያልኩሽን ሰምተሽኛል አይደል? ይሄን ልትጠይቂ ነው የመጣሽው? አዎ ማታና ሀና ስለነበሩ ነው ምንም ያልተናገርኩት። አሁን እኛ ምን እንዳጎደልብሽ ብቻ ንገሪኝ። የሰው ልጅ ካልጎደለበት አይሰራ ማለት ነው? አዎ ሊጎልብሽ ይገባል። እኔ ምናሴም ከክብራችን ዝቅ ብለን የምንሰራው አንቺ ምንም እንዳይጎልብሽ፣ አንቺ እናታችን ምንም እንዳታጭ ብለን ነው። እሺ እናንተ ልጆቼ እንደዚህ እየተንከራተታችሁ እያየሁ ዝም ብዬ የምቀመጥ ይመስልሻል? እማዬ አንቺ ምን ያህል ለክብርሽ ሟች እንደሆንሽ በደንብ አውቃለሁ። ቆይ እንዴት ነው እንደዚህ የሰው ልብስ እስከ ማጠብ ደረጃ የደረስሽው? ንገሪኝ እስኪ። ክብር የልጄ ልደት ሳይከበር ከሚቀር የኔ ክብር ጥንከረ ብሎ ቢቀር ይሻላል። ምን የምናሴን ልደት ለማክበር ነው? አዎ ሰላምዬ፣ እናንተ የምታመጡት ሳንቲም ከወዳችን አያልፍ። እማዬ ምናሴ ግን ይህን ነገር ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ኖላዊ ድራማ 201 ይዘንላችሁ መጥተናል ማለት ነው። እንግዲህ ወይዘሮ ሜላት ያለችበት ሁኔታ በጣም ከባድ ሁኔታ ላይ ደርሳለች ማለት ነው። የልጇ ልደት ለማክበር ስትል ሰው ቤት ልብስ በማጠብ ተቀጥራለች። እንግዲህ ሰላምና ሀኒቾ ምናሴ ልደት ደርሷል እኮ እንዴት ነው የምናከብርለት እያሉ ቁጭ ብሎ ሁለታቸውም ሲነጋገሩ ስለሰማች ከዛም አስታወሰች ማለት ነው የምናሴ ልደት። እናም አምናም በዛ ደስ ባለ ሁኔታ አክብረንለት ዘንድሮ ልጅ ልደት ሳይከበርለት ቢቀር በጣም ይከፋዋል ብላ ወደ ደላለው ስልክ ደውላ ነበር። እሱም ያለው ስራ ላንቺ የሚሆን አይደለም ቢላትም እኔ ምን ማለት ነው እኔ ያገኘሁትን ስራ እሰራለሁ የፈለግከውን ስራ እሰራለሁ ብላ ስላረችው እንግዲህ ሰው ቤት ነው ያስገባት ማለት ነው። ልብስ ማጠብ ልብስም እያጠበች እያለ ሰሪዋ መጣ። በደንብ ጠቢው እያለች እየጮኸችው እየተናገረቻት ነበረ። እናም ቆይ ነገር ፈልገሽ ነው ወይስ የእውነት በትክክል እየሰራው ስላልሆነ እንደዚህ የምትናገሪኝ አለቻት። የፈለኩትም እንኳን ብናገር ከፍዬሽ እኮ ነው ብላ ክፉ ደግ ተናገረቻት ማለት ነው። እናም ብዙ ልብስ ነበር ያሳጠበቻት እጇ እስከሚላላጥ ድረስ። መጨረሻ ላይ ግን 200 ብር ነው የሰጠቻትኝ። ከዛም ያንን 200 ብርም ስትቀበል እንዴ ሁሉ ልብስ አጥቤ ይሄን ነው እንደምትሰጪ ስትላት በዛብሽ አይደል ብላ ሙድ ያዘችባት። እናም በዚህ አጋጣሚ እንግዲህ ምናሴ እናቱ ስራ ሊሄድ ነው ብላ እነሱ በተሰበሰቡበት ስለተናገረች የት እንደምትሄድ እየተከታተላት ነበር። እናም አንድ ግቢ ውስጥ ስትገባ ውጭ ነው እየጠበቃት ነበረ። ስትቀርበት ወደ ግቢው ሲጠጋ እናቷን ክፉና ደግ እየተናገረች ስታመናጨቃት ስለሰማ በጣም ከፍቶት እያለቀሰ በቃ እናቱ እንደዚህ በመሆኗ በጣም ከፍቶት እያለቀሰና እሱ የቤተሰቡ ኃላፊነት እኔ ነኝ እኔ ላይ ያለው እኔ ወንድ ነኝ ብሎ ስላሰበ ቤተሰቡ በተለይም ደግሞ እናቱ እንደዚህ ስትሆን ስላየ ራሱን መቋቋም አልቻለም። በጣም ነው እያለቀሰ እያዘነ የነበረው። ወይዘሮ ሜላትን ብሯን ሳትቀበል ለዚህ 200 ማብላ በጣም እያዘነች ወጥታ ሄደች ማለት ነው። እናም ቤት ስትሄድ ግን ለልጆቿ የተናገረችው ማለት ነው የሆነ ቢሮ እንደተቀጠረች ነበረ። ምናሴ ይሄን ስለሚያውቅ እነ ሰላምና ሀና በተሰበሰቡበት ቁጭ ብላ ምንድነው ይገለጽ ጀመርሽው ስራ ሲሏት ቢሮ ስራ ነው በጣም ቀላል ነው እንደውም በጊዜ ስትመለስ ራሱ ሀና ለምን ተመለሽ ማየ ስትላት ሰዎቹ በጣም ደግ ስለሆኑ በጊዜ ሄጅ ብለው ሸኝተው ነው በዚህ ነው የተመለስኩት ምናምን ብላ ያው ከፍቷት ስለነበረ ማናገር ብዙም አልፈለገችም። እናም በዚህ ምክንያት ልጆቿ ያው ምን አይነት ስራ እንድትሰራ እየሰራች እንደሆነ ለማወቅ ስለፈለጉ ጠየቋትኝ። እሷም ዋሸቻቸው። ምናሴ ግን እውነቱን ስለሚያውቅ መቋቋም አልቻለም፣ ወጥቶ ሄደ ማለት ነው። እናም ሀና ማታ ለምንድነው ወጥተህ ሄድከው እያናገርክ ምን ተፈጥሮ ነው ብላ
ሀና ስራው ቦታ ልጠይቀው ሄደች ማለት ነው። እናም የተፈጠረውን ነገር ሁሉ ነገራተኝ። ወይዘሮ ሜላት ልብስ አጠባ እንደገባች እየዋሸች ስለሆነ እናም የምትሰራው ልብስ ማጠብ ነው፣ እሱ ብቻ እንዳይመስልሽ። ሴትዮዋ በጣም እሷን ስትሳድባት እና ክፉ ነገር ስትናገራት ስለሰማው በጣም መቋቋም አቅቶኝ ነው ያለቀስኩትና የከፋኝ አላተኝ። እናም እሷ ሀና ምኛ ለሷ በምን አንሰን ነው እንደዚህ አይነት ስራ ልትሰራ ያሰበች ብላ በጣም ነው የተናደደችባት። እናም ሰላምን በጣም ነው በእናቷ የተናደደችው። እንግዲህ ሰላሚና መስተንግዶ እንደምትሰራ ይታወቃለኝ። እናም አንዱ ልጅ ስለወደዳት እና በጣም ቆንጅዬ ነሽ ብሎ ውበቷን ካደነቀ በኋላ ብዙ ብር ሰጥቷት ነበር ቲፕ የሄደው። እዛ በጣም ደስ ብሏትኝ ያው ቲፕ ነው የሰጠኝ ብቻ ብላ ስለተቀበለችው ለምናሴ ልደት ለማክበር ያን ብር ወሰደችው ማለት ነው። ልጁ ግን ሌላ ነገር አስቦ ነበር ማለት ነው ብሩን የሰጣትኝ። እና በነጋታው ተመልሶ ሲመጣ ስለዛ ብር ማንሳት ብሩ ምን አደረግሽበት ምናምን እያለ ሲያናግራተኝ፣ ቆይ አንተ ብር መስጠት ልታሳውቅ ነው እንደ ተመልሰ የመጣኸው እያለችው ነበረ። ከዛም ያ ብር በጣም ትንሽ እንደሆነ አብረው ብታድርግን ከዚያ የበለጠ ብር እንደሚሰጣት ተናገረች ነገራት። አንተ ባለጌ ብላ እንግዲህ በያዘችው ሳህን ስታፈራከሰችው። በዚህ ምክንያት በጣም ነው የተናደደባት አሰሪው አለቃዋ ማለት ነው። እንዴት እንደዚህ አይነት ነገር ትሰሪያለሽ? ደንበኛ ማክበር አለብሽ ብሎ በጣም ከስራዋ ሊያባርራት እያለ በመሀል ጆሮ ወደ እሷ ካፌ መጥቶ ልታስተናግደው ስትል ሰላም ሳትለው ምን ልታዘዝ አለችው። እኔ ምነሽ ነው በሰላም ነው አይተሽኛል ወይ ብሎ አናገራት ማለት ነው። እና የተፈጠረውን ነገር ሁሉ ነገረችው። እናም ያለሷ ጥፋተኝ ከስራ ሊያባረራት እንደሆነ አለቃዋ ይቅርታ ጠይቂው ስላላት ልጁን በረሱ ባጠፋው ጥፋት እኔ ይቅርታ አልጠይቅም ስላለች በጣም ነው የከፋትና እያለቀሰችው። ምክንያቱም ድጋሚ ሌላ ቤት አላስገባሽም ይህን አርፈሽ በስራ አስሪ ብሎ ታረቀኝ ስላስፈራራት ድጋሚ ላለመውጣት ነበር ዋጋ እየከፈለች ያለው። እናም ግን ስራው ያስፈልጋታል በእርግጥ ምክንያቱም ቤተሰቡ ሙሉ በሙሉ እኔ ኃላፊነት ላይ የወደቀው የኔ ያስፈልጋቸዋለሁ እኔ መስራት አለብኝ ለቤተሰቤ እያለች ነበረ። እናም በተቻለው መጠን እንግዲህ ቤተሰቡን ለመርዳት ጆሮ ደፋ ቀና እያለ ይገኛለኝ። ታምቹም ድንብላልን እንግዲህ እንደሚታወቀው እያስቸገራት ነበር እና ወደ ሀና ጋር ሄዶ ከሀና ጋር ለመነጋገር ሞከረ። ያለውንም ነገር ነገራት። ድንብላልን ማግባት እንደሚፈልግ ምናልባት እሷን ሲያገባ እንደሚረጋጋና ነገሮችን እሱ ብሩንም ገንዘቡንም ሴቭ እንደሚያደርግ አሁን ላይ ምናልባት እኔ ብቻዬን ስለሆንኩ ነው እንደዚህ አይነት ብርም ማጠፋው፣ ብቻዬን በሆነ እኮ ምን ችግር የለም ጎዳና ላይ ራሱ ወጥቼ መብላት እችላለሁ፣ ግን እሷን ሳገባ ኃላፊነት ተሰምቶኝ የተሻለ ሰው ይሆናለሁ ብዬ ነው እንጂ ሴሰኛ ሁኝ አይደለም ላግባሽ እያልኳት ያለው። ስለዚህ ምከሪልኝ ብሎ ድንብላልን ለማስመከር እየሞከረ ነው። እናም አኩርፏታ ማለት ነው። ድንብላልን በፍቅርም ልታናግረው ሞከረች። ሀናም ፍቅርን ልታገናኘው ድንብላል እንዲያገናኟት እየሞከሩ ነበር። እሱ ግን ሁሉም ነገር የሚሆነው በጊዜው ነው። ስለዚህ እስካሁን ስፈልግሽ ብለሻል፣ አሁን ግን የፈለግኩትን እንኳን ባገኝ በፍቃድ ሳይሆን በጸሎት ነው የሚሆነው። ስለዚህ ሁሉም በጊዜው ነው የሚሆነው ብላ ጥሏት ሄደ። እሷ ግን በቃ ባልከኝ ነገር ሁሉ ተስማምቻለሁ ብላ ድጋሚ መታ ነበር። እሱ ግን ጥሏት ሄዷል ማለት ነው ጠግቦ። ጆሮም በነ ወይዘሮ ሜላት ቤተሰብ እንደዚህ መሆን እየተጨናነቀ ነበረ። እናም ለተምቹ እየነገረው ነበር በቃ ነው ወይዘሮ ሜላት ቤተሰብ ጥሩ ሁኔታ ላይ እንዳልሆነና በእነሱ ምክንያት ጥሩ ስሜት ላይ እንዳልሆነ እየነገረው ነበር። አንተ አሁን ከሀና እያልኩ ልታናዝንብኝ ነው ጀመረ እያለው ነበረ። ሰላሚናም ስለ እናቷ ስትሰማ በጣም ነው ያዘነችባት። እኛ ምን አጉድለንሽ ነው? እኛ ምን አጉድለንብሽ ነው? እንዴትስ ቢከፋሽ ነው ልብስ ማጠብ ላይ የገባሽው? ብላ በጣም ነው የተናደደችባት በእናቷ ማለት ነው። ምክንያቱም ሄዳዛ እየተሰደበች በ200 ብር እየተወረወረባት መምጣቷ እናቷ እንደዚህ መዋረዷ በጣም ነው ያሳዘናት ማለት ነው። እናም ያችም ሴትዮ ልብስ ያሳጠበቻት ከፍቅረኛዋ ስለተናገራትና ብሯን እንድትመልስና እንድትሰጣት ስለነገረትኝ ብሯን ለመቀበል ብሯን እንድትሰጣት ነግሯት ትሰጣት ነበር። እሷ ግን ለመቀበል ፈቃደኛ አይደለችም። ምክንያቱም በጣም ነበር ያንቋሸሸቻት እና ወይዘሮ ሜላት እንደዚህ ሁኔታ መሆን በጣም ነው ድራማውን ያለው ያሳዘነው ማለት ነው። ያው ያጣም ያገኛል፣ ያገኘም ያጣል። መልሰሽ ተስፋ ያጣችው ሁሉ ነገር መልሳ እንደምታገኝ ተስፋ እናደርጋለን ማለት ነው። ኖላዊ ድራማ በእርግጥ ያው በህይወት የሚፈጠር ነገሮችን ነው ሁሉም ሰው ህይወት ጋር በቃ አለኝ ያለው ነገር በደቂቃ ሊጠፋበት ይችላል።
የለኝም ብሎ እያዘነ እያለ ደግሞ ሳይታሰብ ሀብት ሊመጣለት ይችላል። ይሄ በእውነታው ዓለም ያለና ወደፊትም የሚኖር ነገር ነው። ስለዚህ ስናጣም በጣም አለመከፋት፣ ስናገኝም ደግሞ በጣም ሁለቱንም ባላንስ ካደረግን መፈራረቃቸው ስለማይቀር ያን ያክል ጉዳት አይመጣብንም። እናም በቀጣይ ክፍል እስከምንገናኝ ሰላም ተመኘንላችሁ።